የኢትዮጵያ መድኃኒት አቅራቢ አገልግሎት በዘረጋው ፍላጎት ላይ መሰረት ያደረገ የግዢ አገልግሎት አሰራር በመጠቀም 5000 የሚጠጉ የጤና ተቋማት ለ2018 ዓመተ ምህረት ከ24 ቢሊዮን ብር በላይ የሆኑ መድኃኒቶችና የሕክምና ግብዓቶች ቢያዙም ባለፉት 3 ወራት ውስጥ ግን በቂ የሆነ አቅርቦት አለማግኘታቸው ተነግሯል። ይህ የተነገረው አገልግሎት ተቋሙ ባሰናዳው 7ኛው መደበኛ ዓመታዊ ጉባኤ ላይ ሲሆን ችግሩ መኖሩንና ከፍላጎታቸው ውስጥ ከ20 እስከ 80 በመቶ ያገኙ ተቋማት መኖራቸውን የተናገሩት ጤና ሚኒስቴርና አቅራቢ ተቋሙ እስከ ያዝነው ዓመት መጨረሻ ድረስ የአቅርቦት መጠንን 80 በመቶ ለማድረስ ይሰራል ነው ያሉት። በሌላ በኩል የሕክምና ተቋማቱ ውል ካሰሩ በኋላ አንዳንድ መድኃኒቶች ከውሉ እጥፍ በሆነ ዋጋ እየቀረቡላቸው መሆኑ ላይ ጥያቄ ያነሱ ሲሆን የኢትዮጵያ መድኃኒት አቅራቢ አገልግሎት በበኩሉ ጭማሪው በሀገር ውስጥ በሚመረቱ ግብዓቶች ላይ የታየ መሆኑን ጠቅሶ የሚሆነው የሀገር ውስጥ አምራቾችን ለማበረታታት መሆኑና በዋጋው ላይ ድጎማ እንዳደረገ አሳውቋል። አቤል አበበ ተጨማሪ ዝርዝር መረጃ አሉት። ዘነበ ኃይሉ እንደሚከተለው ያቀርበዋል። ከዚህ ቀደም በኢትዮጵያ ያሉ የሕክምና ተቋማት የሚያስፈልጋቸውን የመድኃኒትና የሕክምና ግብዓት መጠን ገምቶ የመግዛት ኃላፊነት በኢትዮጵያ የመድኃኒት አቅራቢ አገልግሎት ላይ ተጥሎ መቆየቱ ከተቋሙ አቅም ጋር እንጂ ከተቋማቱ ፍላጎት ጋር ያልተመጣጠነ ግብዓት እንዲቀርብ ምክንያት ሆኖ መቆየቱ ነበር የሚነገረው። በዚህ ዓመት ታዲያ በአዋጅ ጭምር በመታገዝ በጤና ሚኒስቴርና በተቋሙ የተዘረጋው ፍላጎት ላይ የተመሰረተ የግዢ አሰራር የሕክምና ተቋማት የመድኃኒት ፍላጎታቸውን ለአቅራቢ መስሪያ ቤቱ እንዲያሳውቁና ባዘዙት መጠን ግዢ እንዲፈጸምላቸው የሚፈቅድ ነው። የኢትዮጵያ የመድኃኒት አቅራቢ አገልግሎት በ7ኛ መደበኛ ጉባኤው ላይ በዚሁ አሰራር የመጀመሪያ 3 ወራት ተግባርና በሌሎች ጉዳዮች ላይ ከክልል የጤና ዘርፍ ኃላፊዎች ጋር ምክክር ባደረገበት መድረክ የአሰራሩን መልካምነት ያሞገሱ ክልሎች ከተቋሙ ጋር ውል ካሰሩም በኋላ የሚያቀርባቸው ግብዓቶች ላይ ከእጥፍ በላይ የዋጋ ጭማሪ መደረጉ ግር አሰኝቶናል ሲሉ ጥያቄ አንስተዋል። ወደ ገባው 10 ሚሊዮን ነበረ። አሁን እንግዲህ በዛ ኮንቨርት አድርጎ ሲያዩ እስከ እጥፍ ድረስ ኬታ መጣለው የሚል ጥያቄ ነው የተነሳ ያለው። ከፍተኛ የዋጋ ጭማሪ አሳይቷልና ይሄ ከምን አኳያ እንደሆነ ሐሳብ ቢሰጥበት የሚል ለማንሳት ነው። ውል ስንገባ 20% ከፍ 20% ዝቅላል ስናቸው 99% በጣም ርካሽ አለ። ውል ከገባ ነው ደሞ በዘለበል ደሞ 50% ተጨመሩ አሉ። እሱን አጀስት አድርገናል ወዲያው ከክልሎች ጋር ባለው ተቋማት ጋር አሁንም እያረግን ነው የምንነደው። ነገር ግን ባለው ሁኔታ የሀገር ውስጥ አምራቾች የምናበረታታ ስለሆነ አንዳንዴ we have to accommodate። በ2018 ዓመተ ምህረት 5000 ከሚጠጉ የጤና ተቋማት ጋር የ24 ቢሊዮን ብር የአቅርቦት ውል በማሰር መድኃኒቶችንና የሕክምና ግብዓቶችን ለማቅረብ እየሰራ መሆኑን ያሳወቀ አገልግሎት መስሪያ ቤቱ የሚያቀርባቸው የሕክምና ግብዓቶች ከነጻው ገበያ ጋር ያላቸውን የዋጋ ልዩነት ለማወቅ በሚል ባደረገው ጥናት ከተቋሙ የገዙ የሕክምና ተቋማት 1.7 ቢሊዮን ብር እንደሚያተርፉ አረጋግጫለሁ ብሏል። 92.3% ርካሽ ናቸው። አንዳንዱ እስከ 99% ርካሽ ናቸው። አንዳንዱ እስከ 50% compared to the market ማለት ነው። በዚህ ደረጃ የሚመጣ 7.7% ውድ የሆኑ አሉ ማለት ነው። ፕራይስ ሌቨል ስናያቸው 26 አይተምስ አለ። በብር ደረጃ ብንገልጸው ተቋማት ከኢፒኤስኤስ በሎ ፕራይስ ሲገዙና ከማርኬት ሲገዙ ኒርሊ ዲፈረንሱን ስናየው 1.7 ቢሊዮን ሴቭ አድርጓል። ይህ አሰራር መጀመሩን በበጎ ያነሱት ክልሎች ነገር ግን በ2018 በጀት ዓመት የመጀመሪያ 3 ወራት የጠየቁትንና ውል የገቡበትን መጠን የሚሸፍን መድኃኒትና የሕክምና ግብዓት አለማግኘታቸውን ሲናገሩ ይህ ችግር መኖሩን ያመኑት የመድኃኒት አቅራቢ አገልግሎትና የጤና ሚኒስቴር ደግሞ እስከያዝነው ዓመት መጨረሻ ድረስ ተቋማቱ ከጠየቁት 80 በመቶ ለማቅረብ ይሰራል ነው ያሉት። በአንድ ጊዜ 100% አልደረሱም የጀመሩም ሀገሮች እንደሰማችሁት እንደምታውቁትም ይሄንን ግን ያጠናከረን እየሰራን እየጨመርን ትልቅ ነጥብ ላይ እናመጣለን። ስለዚህ ኤክሰርሳይዝ ነው፣ ልምድ የገና እየወሰድንበት ያለ ስራ ነው፣ ግን ግዴታ የሆነና ወደዛ መራመድ ያለብን ስራ ነው። በሌላ በኩል ግጭት በሚስተዋልባቸው አማራ፣ ኦሮሚያና ቤኒሻንጉል ጉሙዝ ክልሎች አንዳንድ አካባቢዎች ላይ የአቅርቦት ችግር እንደሚስተዋል በተጠቀሰበት በዚህ መድረክ ላይ በችግር ውስጥም ቢሆን ለነዚህ ክልሎች በድምሩ እስከ 20 ቢሊዮን ብር የሚያወጣ የሕክምና ግብዓት ተዳርሷል ነው የተባለው። የቤኒሻንጉል ከ3 ሀብ ነው ተቋማቶቻችን የሚያገኙት። መተከል ያሉት ተቋማት ከባህር ዳር ነው የሚያገኙት። የካማሺ አንድ ወረዳ ከነቀምት ሀብ ያገኛል። ከዛ ውጪ ሌሎቹ ከአሶሳ ሀብ የሚያገኙበት ሁኔታ ነው ያለውና ላስት ማይል ዴሊቨሪ አካባቢ የባህር ዳርና የነቀምት ሀብ
አሁን ያለው ዝግጁነት ምንድነው የሚለውን እኔ እንደ መስማት ብችል ጥሩ ነው ምክንያቱም እዛ አካባቢ እየተፈተነ ያለንበት ሁኔታ ስለሆነ ያለው ማለት ነው በቤኒሻንጉል በኦሮሚያ ኮንፍሊክት አፌክትድ የሆኑ ኤሪያ ላይ ሰፊ የሆነ የግብአትን አሰራጭቶታል በድምሩ እዚህ ኤሪያ ላይ ብቻ ብንወስድ 20 ቢሊዮን አካባቢ የሚደርስ ግብአቶችን አሰራጭተናል ማለት ነው ይሄ በየብስም በተለያየ መንገዶችም ለማድረስ ተችሏል ዘንድሮ 24 ቢሊዮን ብር ውል የተገባው ለመድኃኒቶች ለህክምና መገልገያና ለመደበኛ ኬሚካሎች ነው ያለው የመድኃኒት አቅራቢ ተቋሙ የካንሰር መድኃኒቶች ሲጨመሩ መጠኑ 40 ቢሊዮን ብር እንደሚደርስና በጥቅል የተጠየቀው የግብአት መጠንም 1021 እንደሆነ ነው ያሳወቀው ይህ በእንዲህ እንዳለ ግን መድኃኒት ከተረከቡ በኋላ ክፍያ ያልፈጸሙ ተቋማት ጋር የተከማቸው ብር 1 ቢሊዮንን መሻገሩን ተቋሙ ተናግሯል